ያወጣችሁን ግብፃውያንን ለዘላለም አታያችሁምና ቆሙ ዛሬ ለእናንተ የሚያደርጋትንም የእግዚአብሔርን ማዳን እዩ። አሜን አሜን አሜን። ኢየሱስ ጌታ ነው። የወንድምን ያጎትን ማዳን አትይ። የጓደኛውን የሆነ ሰዎችን የሆነ የምታውቃቸውን ሰዎች አትያቸው። በአጠገብ ያለውን ሰው አትመልከት። በጎን የቆመውን አትመልከት። ነገር ግን የእግዚአብሔርን እጅ የእግዚአብሔርን ማዳን ከእግዚአብሔር ጋር ያለው ኪዳንንና እውነቱን የተነገረውን ቃል ትከተላል። ያ ቃል አንተን እኔን ያሻግራል። እስቲ እሻገራለሁ በሉት፣ እሻገራለሁ በሉት። ዛሬ በኢየሱስ መሻገር ሆነብህ። አሜን። የእግዚአብሔርን ማዳን እዩ። እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላችሁ። አሜን። እስቲ ዝም ብዬ አያለሁ በሉት። በእውነት ዛሬ በዝምታ ውስጥ እግዚአብሔር ገብቶ ሲሰራት አሜን። በጭንቀት በተለያየ ነገር እንዲሆንኩት በዚህ ገባው በዚህ ወጣው ብላ አይደለም። ራሱ እግዚአብሔር ተከትሎ ወደ አንተ ይሽመጣል። እግዚአብሔር ሲመጣ ከፊት ያለው ተራራ ይሽቀልጣል። እግዚአብሔር ሲመጣ ጨለማ ይሽቀልጣል። እግዚአብሔር ስታይ ከፊት ለፊት ያለው ተራራ የሚመስል ከፊት ይሰመጣል። እግዚአብሔር ሲመጣ የናስ ደጆች ይከፈታል። የብረት መቀርቀሮችን ራሱ እግዚአብሔር እጆች ይቆርጣል። ያንተ ግን እነሆ በስውር የተደበቁ ሀብቶች መውጣት ይጀምራል። ኧረ አንዱ ሰው አሜን ብላ ይሰል። አሜን። ኢየሱስ ጌታ ነው። እግዚአብሔርም ሙሴን አለ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርን አንሳ፣ እጅንም በባሕር ላይ ዘርጋ፣ ክፈለው። የእስራኤልም ልጆች በባሕር ውስጥ በየብስ ያልፋሉ። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም ፈረሰኞቹም ላይ ክብርን አገኛለሁ። አሜን። እስቲ አሜን በሉት። እህቴ የሚመጣው ችግር የሆነው ችግር የዳሰስከው ችግር የነከሽው ችግር የዳሰስከው ችግር ያስለቀሰው ጉዳይ ያ ጦርና ያ ጨለማ ሊያጠፋሽና ድርግምግም ብሎ ሊጠፋ ሳይሆን እግዚአብሔር እጁን ሊገልጥ ነው። እስቲ አምላኬ እጁን ሊገልጥ ነው በሉት። የእግዚአብሔር እጅ ሊገለጥ ነው በሉት። ምክንያቱም የእግዚአብሔር እጅ ሊመጣ ስል የእግዚአብሔር ጣት ሊገለጥ ስል እግዚአብሔር እነሆ በማዕከሉ ቆሞ ሊሰራ ሲመጣ ድርግምግም ብሎ ይጨልማል። ዞር ስትል ወዳጅ ታጣለህ። ወደ ግራ ስታይ ወዳጅ ታጣለህ። ወደ ቀኝም ስትመለከት ወዳጅ ታጣለህ። ግራ ትጋባለህ። ግራ የተጋባው ለመልካም ይሆናል። አሜን። ያለቀስከው ልስቅ ይሆናል። ኧረ አንድ ሰው አሜን በሉት። ወይ ማን ያሻግራል? በማን በየትኛው እጆች ይሻገራል? እንዴት ማን ይረዳኛል? የማን እጅ አለ ባልኮ ሰዓት ገንዘብ የለም፣ ወዳጅ የለም፣ ዘመድ የለም፣ አጎት አክስት የለም። ማን ነው ባጠገብህ? አባት አጠገቦቹ ሁሉ መናኛና ባዶ ነው። በነበርክበት ቦታ ላይ ራሱ እግዚአብሔር በ11ኛ ሰዓት ላይ ከተፍላል። ኧረ አንድ ሰው አሜን በል። እግዚአብሔር በ11ኛ ሰዓትሽ ላይ ይመጣል። 11ኛ ሰዓት ጨለማ ነው። 11ኛ ሰዓት ድቅድቅ ያለ ነው። 11ኛ ሰዓት የልብን ነገር የምትናገረውን ሰው የምታጠበት ነው። 11ኛ ሰዓት እጅግ ክፉ ነው። 11ኛ ሰዓት ተስፋ አስቆርጣል። 11ኛ ሰዓት እንዳለው በጣም አሰቃቂ በጣም መጥፎ ሰዓት ነው። ጨለምለም ብላ ሻርፕ 11 ሰዓት ላይ ስትወጣ ወደ ውጭ ስትወጣ ሌሊት ከዋክብቱም አይታይም። ሰማይ ላይ ያለው ነገር አይታይም። በአጠገብ የቆመው በደንብ አድርጋ አጣርታ አታይም። ምናልባት በከተማው ውስጥ ላይ ሲሆን የሆነ ማብራት የሆነ ነገሮች ሰው ሰራሽ እንጂ ወደ ገጠርና ወደ ተለያዩ ስፍራ ላይ ስትሄድ በአጠገብ የቆመን ሰው አንዱን ሰው መለየት አትችልም። ድቅድቅ ያለው ጨለማ ነው። ግን ደግሞ ያ ድቅድቅ ያለው ጨለማ ምን ይዞ ይመጣል? ብርሃን። ዛሬ በኢየሱስ የምታለቅሰው ጉዳይ ላይ ድንገተኛ ከባድ ብርሃን ይሽመጣል። የጠዋት የንጋት ብርሃን የንጋት ኮከብ በሕይወታቸው ላይ ይሽበራል። ሊጠፋ ሳይሆን አዲስ ብርሃን ይሽመጣል። አሮጌ ሳይሆን አዲስ ነገር ይሽመጣል። እነሆ የሚጠፋ ነገር ሳይሆን የሚዘልቅ ነገር ይሽመጣል። ለረጅም ጊዜ ለሚሆን ክብር ውስጥ ይገባል።
አሜን በርቱ። እግዚአብሔር ከፊታቸው ላይ ጨለማውን መጥቶታል። እስቲ አንድ ሰው ወደቀ በርቱ። አሜን። ያ 11ኛ ሰዓት ምጥ ጊዜ ነው። 11ኛ ሰዓት ምጥ ይበዛል። አንዲት ሴት ለመውለድ ስትደርስ በጣም የምትጨነቅበት ሰዓት አለ። በጣም ግራ የምትጋባበት ሰዓት አለ። ነገር ግን በውስጧ ላይ ያዘችው መልካም ነገር አላት። በውስጧ ያዘችው ዘር ነው። በውስጧ ያለችው ነገር የሚንቀሳቀስ ነው፣ የሚዘልቅ ነው፣ የሚመስለውን የማይጠፋ ነው። እግዚአብሔርም እንዲሁ በአንቺ ውስጥ በአንተ ውስጥ ላይ በጭንቀት ጊዜ፣ በምትቸገር ጊዜ፣ ወይኔ በምትይ ጊዜ እግዚአብሔር ከአንተ ትልቅ ነገር እንደሚወለድ አይቶታልና ዛሬ ትልቁ ነገር ከአንቺ ይወለዳል። እስቲ ታላቅ ነገር ከኔ ይወለዳል በሉት። ይወለዳል በሉት። በጌታ በኢየሱስም የተቋረጠላችሁ ተስፋ አሁን ይለመልማል። እስቲ ተስፋ ይለመልማል በሉት። ይለመልማል በሉት። ምክንያቱም አንድ ሰው ከአንድ ሰው ህይወት ተስፋ ሲጠፋ ዞር ስትል ጨልም፣ እንዲህ ስትል ጨልም። አሁን ወደ ማን ልሂድ? ተስፋ ሰውን ማን ነው? ማን ነው ያግዘኝ? ማን አለኝ? ብቻዬን ነኝ። ብቻዬን ቁጭ ብላ ስታለቅስ አንተ አጠገብ አንድ ነገር አታጣም። ያ ማን ነው? እግዚአብሔር። አሜን ሃሌሉያ አሜን አሜን። እስቲ አሜን በሉት። ኢየሱስ ክርስቶስ ጌታ ነው። ወይ እንዴት ሆናል? አሁን የኔ ጉዳይ ጨለማ፣ አሁን የኔ ጉዳይ ወዴት ሆናል? ማን ነው ያግዘኝ? አባዬ አታይ። ያ ሰዓት ደግሞ ከእግዚአብሔር ጋር ራሱ የምትጎረምርበት ጊዜ ነው። ከአምላክሽ ጋር የምትታይበት ጊዜ ነው። ግን ደግሞ በዛ ሰዓት ቀና በይ። በዛሽ ሰዓት አንገቶችን ቀና አርግ። አንገትን ቀና አርጋ ዙሪያዎችን ተመልከት። በኢየሱስም ተነስታ ብርሃንሽን ታበራለሽ። ኢየሱስ ክርስቶስ ጌታ ነው። ብርሃኔ ወጥቷል በሉት። ብርሃኔ ወጥቷል በሉት። ተነሽና አብሪ። ስታበራው ስታበሪ በአንቺ ዙሪያ ላይ ድቅድቅ ያለ ጨለማ ላይ ድንገት ብርሃን ስበራ ድንገተኛ ክብር ይሸገረታል። ድንገተኛ በአጠገብ ያለው ክብሮች ሁሉ ይታሻል። ድንገተኛ በአጠገብ የበቀለው መልካም ነገሮች ፍሬዎች ሁሉ መታየት ይችላል። አንድ ሰው አሜን በሉት። የሚያስጨንቃቸው ነገር ዛሬ ይቆረጣል። አንድ ሰው ተቆረጠ በሉት። ተቆረጠ በሉት። እግዚአብሔር ከመከራ፣ እግዚአብሔር ከሐዘን፣ እግዚአብሔር ከጨለማ ከየትኛው ጉዳይ አንድ ሰው ሊያሳርፍ መጥቷል። እግዚአብሔር አምላኬ ያሳርፈኛል በሉት። ጌታዬ ያሳርፈኛል በሉት። ለአንድ ሰው በኢየሱስም እረፍት ሆነ። አሜን አሜን። ኢየሱስ ጌታ ነው። እግዚአብሔር ሲመጣ ሁሉ ጊዜ ሲደላ የእግዚአብሔር መንግስት፣ የእግዚአብሔር ጽድቅ፣ ደግሞም እግዚአብሔር ያለው ሰውና ከእግዚአብሔር ጋር አብሮ የሚሰው የጽድቅ መንገድ መከራ አለ። የጽድቅ መንገድ ችግር አለ። በጽድቅ መንገድ ላይ ለቅሶ አለ። ክብር አለበት ቦታ ላይ ችግርም አለ። ግን ደግሞ ያ ችግር ይዞ አይጠፋም። ሲያሳድድ እና ከኋላ ሲገፋ የነበረው ጠላቶቻችን ዞር ስትሉ ተቀብሮ መቃብራቸውን ታያላችሁ። አንድ ሰው አሜን በሉት። ኢየሱስ ክርስቶስ ጌታ ነው። ዛሬ በሉት፣ እነሱን በሉት፣ ያስቸገረን በሉት፣ ያስለቀሰኝን በሉት፣ ለዘላለም በሉት፣ አላይም በሉት። በኢየሱስ ማታዩት ጨለማ ከፊታቸው ይሸሻል። የማታዩ ነገር ዛሬ ለቆ ይሸሻል። ጨለማ ይሽበራል በሉት። እግዚአብሔር ወደ ቤታቸው ራሱ ወደ አጠገባቸው አንኳኩቶሽ ይመጣል። እስቲ አጠገብ ላይ ያለውን ሰው ያዝና እንዲበል በአንተ ቤት የሚያስደንቅ ነገር ይሆናል። እያለቀስክ ነው ወይ? እያዘንክ ነው ወይ? በውስጥ ላይ ጥያቄ አለ ወይስ? ለጥያቄው አሁን የሚሆን ነገር አለ። እግዚአብሔር ስላንተ ይፈርዳል። እግዚአብሔር ስላንቺ ቀጥ ብሎ ይቆማል። ታሪክሽን ይቀይራል። ታሪክ ይለወጣል። ነገር ይለወጣል። መከራ ይንከባለላል። ተራራ ይንከባለላል። ችግር ይስማታል። ክፉ ይሰበራል። በሽታ ይቀልጣል። ካንሰር ይቀልጣል። HIV ይቀልጣል። ኩላሊት በሽታ ይቀልጣል። ጣፊያ ይቀልጣል። የትኛው ስኳር በሽታ ይቀልጣል። ክንታሮት ይቀልጣል። እባጭ ይቀልጣል። ክፉ ይቀልጣል። ማንኛውም ደዌ ይቀልጣል። ራስ ምታት ይቀልጣል። የትኛውም ጨለማ ካንተ ይነሳል። ኢየሱስ ሲመጣ ይሽበራል። ኢየሱስ ሲመጣ ታሪክ ይቀየራል። የምታያቸውን ነገር ለዘላለም አታይም። እንግዲህ ወዲህ በሕይወትሽ ላይ ብርሃን ወጣብሽ።
ጌታ ነው። አንተም በትርን አንሳ፣ እጅህንም በበሩ ላይ ዘርጋ፣ ክፈለው። የእስራኤልም ልጆች በባሕሩ ውስጥ በየብስ ያልፋሉ። እነሆ እኔም ግብፃውያንም ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊቱ ሁሉ ሰረገሎቹም በፈረሶቹም ላይ ክብርን አገኛለሁ። አሜን አሜን። እናንተ ያ ሰዓት እኮ የለቅሶ ሰዓት ነው። እንዲሁ እግዚአብሔር የሚገርም አምላክ እኮ ነው። ለካ ሊያጠፋ አይደለም እግዚአብሔር ዝም የሚለው፣ ጸጥ የሚለው እግዚአብሔር ፈጽሞ የሆነ ማቅና ችግር ውስጥ እንድትገባ አይደለም። እግዚአብሔር በዚህ ስፍራ ለምን ሆነ? ለምን ትጮህብኛል? ማንን? ሙሴን ዝም በል አትጮህብኝ። ለምን እንዴ? ውጣ አለው ራሱ፣ ሂድ ተከናወን አለው ራሱ። የእስራኤልን ትውልድ በዚህ በየብስና በደረቅ ስፍራ ዮርዳኖስን ታሻግራለህ ያለው ራሱ። እስራኤል ደግሞ በአጠገቡ ቆሞ እንዲህ እያሉ ይናገሩት ነበረ፣ በእውነት ለእኛ ያ የግብፅ ባርነት ይሻልን ነበረ። ሙሴ ሆይ ለምን አወጣን? ለምን አመጣን? ያ ባርነት አይሻልም? ያ የግብፅን ሽንኩርት ብንበላ አይሻልም? ብንገዛ አይሻልም? በዛ ስፍራ ላይ ቃል ኪዳን ገብተን አልነበረም እያሉት ሙሴን ያስጨንቁ ነበር። ሙሴም በዛ ሰዓት ለሙሴ ጨለማ ድርግምግም አለው። ሙሴን ላከለው ለትልቁ ነቢይ፣ ከእግዚአብሔር ጋር አፍ ለአፍ ሲናገር የነበረው ሙሴ፣ ከእግዚአብሔር ጋር ፊቱን ያየው እግዚአብሔር፣ የእግዚአብሔርን ፊት ያይሸው እግዚአብሔርም እጅንም በአንተ ላይ በገለጥኩና በዘረጋው ጊዜ እንዲሁም በዛ ሰዓት በእጆችም ጨረርን እንታያለ ባለ ያለው እግዚአብሔር በሙሴ ላይ ጨካኝ መሰለ። በቃ ዝም በል እንድትናገርብኝ አልፈልግም። አንዳንዴ ለብዙ ጊዜ ጨዋታ ጸልያል። ወዴት አለ እግዚአብሔር? ረሳኝ፣ ምን ዝም አልከኝ፣ ጉዳይ ለማን አለ፣ ማንም ረዳኝ እያልክ ትጨነቃለህ። ያ ጭንቀት ለአንተ በኢየሱስም ዛሬ የብርሃን ቀን ይሆናል። እስቲ ያ ጭንቀት በሉት፣ ያ ያሰብኩበት በሉት፣ ወይኔ ያልኩበት ጉዳይ በሉት፣ ለኔ በሉት የብርሃን ጊዜ ይሆናል በሉት። እግዚአብሔር የብርሃንን ጊዜ በሕይወታቸው ላይ ያመጣል። በዛም ሰዓት ሙሴም በኔ አትጩብኛል ማለት እግዚአብሔር ዝም በል አትጩ። የእስራኤልን ሰዎች እኛ ደግሞ እዛ እንኑር ብለን ነበረ፣ እንብላን ነው አመጣን። ሙሴስ ከዛ በኋላ ደግሞ እግዚአብሔር አንድ ነገር ተናገረ። እኔም የፈርዖንን ልብ አጸናለሁ። ምን እንዲሆን? እንዲጨክን። ኢየሱስ ጌታ ነው። ለካ እንዲጨክን አደርጋለሁ የምለው የመጨረሻ ድል አለ፣ የመጨረሻ ክብር አለ፣ የመጨረሻ የእግዚአብሔር መገለጥ አለ በኢየሱስ ክርስቶስም። እግዚአብሔር ከፈለገ አንተ ያጠጋም እንዲህ ሚንቀጠቀጠን ሁሉ ምን አደርጋል? ልቡን ጨካኝ ያደርግና እንድም እንደው በአንድ ስፍራ ብቻ አንዱን እይታ ብቻ እንዳይ ያደርግና በአንተ ውስጥ ያለው ነገር በኢየሱስም በአደባባይ ፈንድቶ ይሽራል። በጌታ በኢየሱስም ለአንቺ መገለጥ ይሆንልሻል፣ ለአንተ መውጣት ይሆንልሻል። ማንም ባይረዳ፣ ማንም ባይሰማሽ፣ ማንም ብንቅ፣ ማንም ያን ሁሉ ተአምራት ያደረገው በምድረ በዳ ላይ ማና ሲያበላና ሲያበላቸው የነበረን ሙሴን የሙሴን አምላክ እስራኤል በሙሉ በምድረ በዳ በወጡ ሰዓት ብዙ ነገር ማድረግ ጀመሩ። እህም ብቻ አይደለም፣ ለራሳቸው ጣዖትን መስራት ጀመሩ። በማን? በነ አርዮን ነው። የራሳቸው የሚሆኑን ጥጃ ሰሩት። ሙሴ ወደ ሴት ሙሴም እግዚአብሔርን ሊጠይቅ ወደ ተራራ በወጣው ሰዓት የማይሆኑ ነገር ሰሩት። እነርሱ አምላካችን ሆይ እያሉ ሰገዱ፣ ድግስንም አደረጉ፣ በሉ፣ ጠጡ። እግዚአብሔር ግን እንዲህ አለ ለሙሴ፣ ሙሴ ሆይ ቶሎ ብላ ፈጥና ውረድ። እነዚህን ሰዎች እኔ ምን አደርጋለሁ? አጠፋቸዋለሁ፣ አጋብታቸዋለሁ። ፈጽሞ ምን አደርጋለሁ? አጠፋቸዋለሁ። ሙሴ ግን ደግሞ በጣም የሚገርም ሰው፣ እባክህ እግዚአብሔር አታጥፋችሁ፣ እባክህ እግዚአብሔር አትቅሰፋችሁ፣ እባክህ አባቶ ያችን ቀን እንኳን አስባት፣ እነሱን ከምታጠፉ እኔን ከህይወት መዝገብ አጥፈኝ። ሙሴ ያ ሰው እያሉ ለዛም ያ ሰው ያ ከግብፅ ምድር ያወጣው ያ ሙሴ ወዴት እንደሄደ አናውቅም።
ሙሴ ግን የትመለደም ሙሴ እግዚአብሔርን ከእግዚአብሔር ጋር ልናገርና ልነጋገር በተራራው ወደ ሲና ተራራ ወጥቶ ከእግዚአብሔር ጋር ይነጋገር ነበር። ከጻሎታቸው ፈቀቅ አሉ ስለ ሙሴ ነው የሚያወሩት። ከክብራቸው የወረዱ ስለ ሙሴ ክፋት ነው የሚያወሩት። በኢየሱስ ክርስቶስ ስም ባንተ ዙሪያ ላይ የትኛም በኢየሱስም የገሙ ዝንቦች ዛሬ ይቃጠላል። አንድ ሰው አሜን በሉት። የገሙ ዝንቦችን እግዚአብሔር በእሳት ይሽበላል። የገሙ ዝንቦች ዛሬ ይቃጠላል። አንድ ሰው አሜን በል። መልካም መዓዛና መልካም ሽቱ ባንተ ውስጥ አለ። መልካም ጠረን ባንቺ ውስጥ አለ። ያ ጠረን ለብዙ ሰዎች መሽተት ይጀምራል። መቼ? ከችግር ቀን በኋላ። መቼ? ከመከራ ቀን በኋላ። እግዚአብሔር በውስጣቸው ያደረገውን ነገር በአደባባይ ያወጣል። እስቲ ነገሬ በአደባባይ ይወጣል በሉት። የኔ ነገር በሉት በከፍታ ይወጣል። የኔ ነገር በሉት በአደባባይ ይወጣል። በኢየሱስ ነገሮቻቸው በአደባባይ ይወጣል። አሜን። ኢየሱስ ክርስቶስ ጌታ ነው። በእስራኤልም ሰራዊት ፊት በኤዶም የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። የግብፅም ፈረስና በእስራኤልም ሰፈር በመካከልም ገባ። በዛም ደመናና ጨለማ ነበረ። በዛም በኩል ግን ሌሊቱንም በራ። ሌሊቱም ሁሉ እርስ በርሳቸው አልተቀራረቡም። ሙሴም በባህር ላይ እጁን ዘረጋ። እግዚአብሔርም ሌሊቱንም ሁሉ ጽኑ የምስራቅን ንፋስ አምጥቶ በባህሩንም አስወገደ። ባህሩንም አደረቀ፣ ውኃውም ተከፈለ። የእስራኤልም ልጆች በባህር መካከል በየብሱ ገቡ። ውኃውም በቀኛቸውና በግራቸው እንደ ግድግዳም ሆነላቸው። ኢየሱስ ጌታ ነው። በጌታ በኢየሱስ ክርስቶስ ሲያሳድድ በነበረው ላይ ወደ ኋላ ትመለስና እጅን ትዘረጋለህ። እስቲ አንድ ሰው አሜን በሉት። እኔ በሉት በጠላቶቼ ላይ በውሸታም ላይ በሌባው ላይ በገዳዩ ላይ እጅን በሉት እዘረጋለሁ በሉት። ከእጃቸው ጨረር ይወጣል። የልዩነትን አገልግሎት ታገለግላላችሁ። ሰዎች የሚገረሙ እስካሁን የሙሴን አገልግሎት ያገለገለ ማንም የለም አለ እንዴ? ሙሴ ያገለገለን አገልግሎት ማንም አላገለገለም። በሙሴ ላይ የመጣው ክብር በማንም አልመጣም። ተረኛ ትሆናለህ። አሜን። አረ ተረኛ ትሆኛለሽ። ኢየሱስ ጌታ ነው። በትንሹ በኤልያስና በኤልሳ ላይ ተሸጋግሯል። ከዛ በተረፈው በአሁኑ ዘመን ትውልድ ላይ የሙሴ አገልግሎት አልቀጠለም። አሁን አንተ ትሆናለህ። አንድ ሰው እኔ ተረኛ ነው በሉት። ተረኛ ነው በሉት። የሚያስገርም በሉት። የሚያስደንቅ ነገር በሉት። በኔ ህይወት በሉት ይሆናል በሉት። በጌታ በኢየሱስም ወደ ነብይም ወደ ፓስተርም ወደ ሐዋርያም ወደ ተለያየ ስፍራዎችም አትሮጥም። ጠላቶቻቸው በሚያስጨንቁባቸው ጊዜ እጃቸውን ትዘረጋላችሁ። በኢየሱስ ክርስቶስም ጥለት ስትል ከፊት ይጋፍጣል። በኢየሱስም ተበተን ስትል ይበተናል። በኢየሱስም ሽባ አረኩ ስትል ሽባ ይሾናል። በኢየሱስም ሞት ስትል ነው ይሽሎታል። በኢየሱስም ተነስ ስትል ይነሳል። በኢየሱስም ቁም ስትል መቆም ይጀምራል። በጌታ በኢየሱስ አውሎ ንፋስ ዛሬ ከዙሪያቸው አልፎ ይሄዳል። ተሻግሮ ይሄዳል። አሜን። ኢየሱስ ጌታ ነው። በዛም ሰዓት ይህንን ነገር ባደረገው ሰዓት በፈርዖንና በሰረገሎቹ ላይ የፈርዖንም ሰረገሎች እነ ሙሴ ከፊት ለፊት በይብሱ በደረቅ መሬት እያለፉ እየሄዱ ነበር። ነገር ግን እየሄዱ ባሉበት ስፍራ ላይ ግብፃውያኖች ልባቸው ተደንድኗል። ለምን? እግዚአብሔር ልባቸውን አጨክኗል። እንዴ እኔ እኮ በጣም የሚገርመው ነገር የጠላት ድፍረት። ጠላት እኮ እንደምሰመጥ ጠላት እኮ እንደሚመታ ያውቃል። በጌታ በኢየሱስ አንድ ነገር ይናገራል። እናንተን ያሻገረው መንገድ ጠላቶቻቸውን ይሰምጣል። አሜን። እናንተ ዘላችሁ ያለፋችሁ ጎዳና በኢየሱስም ለጠላቶቻቸው መቃብር ይሆናል። አሜን። በኢየሱስም እናንተን ሊጠፋና ሊያጠፋ ነው በሽታ ጠላቶቻቸውን ይሽጋዛል። አንድ ሰው አሜን። ኢየሱስ ክርስቶስ ጌታ ነው። እናንተን ከክብር ይጥላሉ፣ ይገለብጣሉ እያለ የመጣው ጠላቶቻቸው በኢየሱስም ከክብራቸው ይገለብጣል። አረ አንድ ሰው አሜን። አንድ ሰው አሜን። ነገሩ ተገለበጠ በሉት። ነገሩ በሉት ወደ ጠላት በሉት ሄደዋል በሉት።
በህይወታቸው ላይ ያው አሜን እኔ እንዲህ አለኝ ሃማ መርዶክዮስ በከበረው ጊዜ መርዶክዮስን አይቶታል ዛሬ እንዲህ አለኝ እግዚአብሔር ምስክሬ እግዚአብሔር እንዲህ ይወላችሁ በዙሪያቸው ላይ ከባድ ፍራቻ እንድጥል አሜን ብዙዎች እስኪደነግጡ ነገር የሚያስደነግጠው ብዙዎችን ግራም ያጋባ ነገር በህይወታቸው ላይ ይሁን አሜን አሜን ካንተ ጋር የተዋጋው በኢየሱስ ክርስቶስ እዛ በዛ ተመቶ ይሽሙት አሜን አሜን እዛ በኋላ እንደገና እንደሱ አደርጋለሁ እንደሱ ማርገ ይመታል ለምን ፍራቻ ይወድቃል አረ የእግዚአብሔር እጅ ቅርብ ነው ባሉት የአምላክ እጅ ቅርብ ነው ባሉት ቅርብ የሆነ ጌታ እና በቅርበት ይሰራል ቀርቦ ሳለ ይሰራል ያለ ጌታ በላንተ ይሽመት ሳንስ እግዚአብሔር ወደ ቤት የገባበሩት እግዚአብሔር ወደ ነገር የገባበሩት ባስተቀስኩ ባሳብና ባጨነቆ ጉዳይ ላይ እግዚአብሔር እጁን ዘረጋ የእግዚአብሔር እጅ ተዘረገበሩት የእግዚአብሔር ጣት ተዘረገበሩት እግዚአብሔር መርገሙን ሽባ አድርጓል መርገም ተመተበሩት መርገም ተመተበሩት ነገር ግን እነርሱም በተሻገሩ ጊዜ እነርሱም ባለፉ ጊዜ እነርሱም በወጡ ጊዜ እነዛም ደግሞ ተከታትሎ ገቡ እነዛ ደግሞ በእግራቸው እነማን እስራኤል ግብፃውያን ደግሞ በሰረገሎቻቸው ይፈጥኑ ነበር ፈጣን ሰረገሎች እግዚአብሔር ደግሞ መጣና